ስለ እውነት ነው የሚለው። እዚህ ቲክታክ ፕላትፎርም ላይ ካፈራቸው ወንድሞች አንድም አንተን የሚጠላ ሰው የለም። እንዲህ የምልህ በሽንገላ ቃላት አንተን ኦርቶዶክስ ስላደርግ አይደለም። ከልብ ስለ ቤተክርስቲያናችን ብቻ ልንገራችሁ። እንዲህ ስናገር የሌሎችን ቤተ እምነት እየነካው አይደለም። በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞች፣ ያው እግዚአብሔር ምስክሬ እጅግ በጣም ነው የምንወዳችሁ። ይሄንን ለምን አልኩኝ በኋላ ነገራችኋለሁ። ለሽንገላ አይደለም ጆሲ፣ ኦርቶዶክስ ለመሆን መጀንጀን ሽንገላ ምናምን አያስፈልግም። በስላሴ ዘንድ መመረጥ ይፈልጋል። የሁላችንም የልባችን ጸሎት ነው። ስለ እውነት ነው ማለት የሁላችንም ኦኬ። አንዳችን ለአንዳችን ጸሎት ማድረግ እንድንችል ስልጣንን ስለሰጠን ክርስቶስ እኔ ስላንተ ጸልያለሁ፣ ስለምወድ ማለት ነው ጆሲ። በቃ እግዚአብሔር ፈቃዱ ሆኖ አንተ በስላሴ ዘንድ ተመርጠ ሀብተውልናን ስመ ክርስትናን አግኝተ ኦኬ የእግዚአብሔር ልጅ ተባል ዘንድ የኔ ምኞት ነው። እኔ በቁም ነገር አንተን የሚጠላ ፕሮቴስታንት አንተን የሚጠላ ኦርቶዶክስም የለም። ምንም እዚህ ጋር ፖለቲካ ልንሰራ አይደለም፣ ላይ ላይ የተቀመጠ ነው። ግን እኛ በጣም እንወዳለን። የሚገርም መልካምነት አንተ ጋር አይተናል። እኔ ደግሞ በቁም ነገር ይኸው ላይቭ ላይ እንደዚህ ብዬ ካላቅም በቁም ነገር በጣም ነው የምወድ። ከዚህ በፊት ንስሐ ነው ልናገር፣ ጆሲን በንግግር አስቀይሜው አውቃለሁ፣ ተቆጥቼው አውቃለሁ እንደ ልጅ። ስለ እውነት በእድሜ ተቀራራቢ ሆነን ሳለ ማለት ሁለታችንም ወጣቶች ሆነን ሳለ ነገር ግን እኔን አክብሮ እንደ አባት እሱ ደግሞ እንደ ልጅ ሆኖ ነው መጥቶ ይቅርታ የጠየቀው። የሚገርም መልካምነት አለው ውስጥ። ይህን መልካምነት እግዚአብሔር አምላክ አይቀበልም። ይሄ እንዳለ ሆኖ ግን ጆሲ በሶሻል ሚዲያ ላይ በቲክታክ ፕላትፎርም ላይ ስለ እውነት በጣም ብዙ መመለስ የሚፈልጉ ሰዎች ሲኖሩ ወደ ወንድሞች ነው ምልከው። ወደ ወንድሞች ብዙ ጊዜ ሰው ማግኘት ይከብደኛል፣ ሰዎችን አላገኝ ምናምን። ግን ሁልጊዜ ነፍሳት ወደ ቅዱስ ቤተክርስቲያን በተጨመሩ ቁጥር ጆሲ አንተን ካወቅንበት ዕለት ጀምሮ ሁልጊዜ በልባችን የምትመጣው የመጀመሪያው ሰው አንተ ነው። ይሄ ደግሞ ምን ሆነ በጣም ስለምንወድ አንተን መቼ የበለጠ ወደድኩ ጆሲ፣ እናትህን ያወቅኳት እዚህ ያው አንቱ እያልኩ ማላወራው በጣም ስለምወዳት ነው። ማዘር በጣም አንቱታም ይገባቸዋል። በጣም የተከበሩ ትልቅ እናት ናቸው። ግን እኔ አንቺ የምለው ከንቀት ሳይሆን ከፍቅር ነው። በጣም ስለ እውነት ነው ማለት ማዘርን ያወቅኳት ቀን አንተን የበለጠ ነው የወደድኩ። ምክንያቱም ያ ውጤት ማለት ጆሲ የተባለው ፍሬ የቤተሰቡም ጭምር ውጤት ነው። ኦኬ የማዘርም ጭምር የማዘር ነጸብራቅ ነው ራሱ ጆሲ። እና በቃ ሁልጊዜ በልቤ ይመላለሳል ጆሲ። ተወዳጆች የሆነ ገሌ መጥቶ ከሌላ ቤተ እምነት ዛሬ ሀብተውልና ስመ ክርስትና አገኘ፣ ወደ ቅዱስ ቤተክርስቲያን ተመለሰ፣ የክርስቶስን ልጅነት አገኘ በተባለ ቁጥር በመጀመሪያ የምትመጣው ሰው በልቤ ጆሲ አንተ ነው። በጣም ስለምወድ በጣም እኔ ጋር ልዩ ቦታ ስላለ እግዚአብሔር አምላክ ይሄንን መጓጓቴን አይቶ የልቤን መሻት ተመልክቶ የኔን ብቻ አይደለም እዚህ በቲክታክ ፕላትፎርም ላይ የሚያውቁን የኦርቶዶክስ እህት ወንድሞችን ብቻ አይደለም ኦርቶዶክሳዊ እናት አባቶችህንም ኦኬ ልመናና ጸሎት እግዚአብሔር አምላክ ተቀብሎ በቲክታክ ፕላትፎርም ላይ ያሉ ወንድሞችህንም ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን በቃ እኔ ፍላጎቴ ነው ጆሲ፣ በቃ ፍላጎቴ ነው ካንተ ጋር ነጠላ ለብሼ በቁመት ብትበልጠኝም እግዚአብሔርን ካንተ ጋር ነጠላ ለብሼ ቆሜ አስቀድሽ አንተ ቅዱስ ሥጋውን ክቡር ደሙን ተቀብለ ኦኬ የእግዚአብሔር ልጅነት እንድታገኝ ይሄ የኔ ምኞት ነው። አሁንም በጣም ነው የምወድ። ሁሉም እዚህ ውስጥ ያሉ ወንድሞች እጅግ በጣም ነው የሚወዱ። ሁሉም እያንዳንዳቸው በቲክታክ ፕላትፎርም ያፈራቸው እህት ወንድሞቼ ኦርቶዶክሳውያን የሆኑ በአጠቃላይ እጅግ በጣም ነው የሚወዱ እና በርታልን። በልብህ የሚመላለስ ጥያቄ ካለ ቀርበ ወንድሞችን አናግራቸው፣ ጠይቃቸው። ከሁሉ በላይ ነገሮች ላይ እንድትራመድ ሞር እንድትፈጥን የሚያደርግ እሱ ስለሆነ ማለት ነው እና ቅዳሴያችን አብረን እንድናስቀድስ ፈልጋለሁ ማለት እና ደግሞ እወድሃለሁ።
ተው ፈለጌ በቃ ኧረ ተው እኔም እወድሃለሁ ፈለጌ እግዚአብሔር ኧረ የእኔ አባት እኔም እወድሃለሁ በእውነት አንተ ምን ለምን እንደዚህ ትለኛለህ? በቃ እኔ ብቻ እላለሁ አንተ ምን እረፍ ምናምን ብለህ ነቅለህ አስወጣኝ ምናምን አንተ አትበል። እኔ እወድሃለሁ። ከሁሉም ከዚህ በፊት ማስወጠኖች ጌም አጫውተህ ምናምን አሸንፈኝ ቅጣት ብለህ ነበር አይደል እንትን የምትለው ዛሬ ይኸው በቃ ተሸንፈናል ትላለህ። እንጀቴ በላው። ወይኔ ጆርሲ አንተ እሺ ብቻ እግዚአብሔር ይመስገን በእውነት ያንተን ልብ የቀየረልኝ አምላክ ነው። ቅዳሴ ሰምተህ ታውቃለህ ጆሲ? አዎ ከኛ ቤት ይሰማል እኮ ግን ውስጥ ገብቼ ምናምን አላውቅም። እውነት ውስጥ ገብቼ ምናምን አላውቅም፣ ግን ከቤት ምናምን ይሰማል ነው በደንብ ይሰማል። አንድ በዚህ አጋጣሚ አንድ ነገር አላብዛና አንድ ቆይ ለብቻ ነገር አለው እሱ ነገር አንተ አሁን ያንተ ታሪክና ጆሲ እኔ በህይወቴ ለመጀመሪያ ጊዜ ልክ ነፍስ ሳውቅ በቤተ ክርስቲያን ውስጥ ሲነበብ የሰማሁት የታምረ ማርያም ክፍል ስለ እውነት ይገናኛል እና እሱን ለብቻ ሌላ ጊዜ ነገር አለው። ወደ ጨዋታችን መለስ። ቅዳሴ ስለዚህ በደንብ ሰምተህ አታውቅም? አዎ ኦኬ። እሺ አንድ የቅዳሴ ፓርት ላስብልህ አለማ ስለማይቀር አብረን ማስቀደሳችን እኔ ገና ካሁኑ ልጀምር። አማርኛ ነው? አይ ግዕዝ ነው። ግን እኔ አንድ ጊዜ እላለሁ፣ አንተ አንድ ጊዜ ትላለህ። እንደዛ ተራ በተራ እንደዛ እየተጋገዝን እንላለን። አንቺ ደግሞ ዜማ ላይ እሳት ነሽ። አረ ኦኬ ዜማ ነው ዳራቶ ተው በእናትህ እውነት ዜማ ካለው እንትን አሁን በባለፈው መዝሙር በጣም ትንሽ የትኛው አይሙሪ ተነግቷል። የትኛው መዝሙር ግን አንተ በለው እኔ ልስማ። የሆነ ቪዲዮ ለቅቄ እንዴ ኦርቶዶክስ ወንድማቶቻችን ሰላም ሰልፍ እንዳይወጡ በቃ ተብሎ በጣም ከፍቶኛል። አረ ሁሉም ነው ደስ የሚለው እንዴ እኔ ስቀዳው ስዘምረው ልክ ነበረ የለቀኩት ቪዲዮ ላይ አላውቅም። ከለቀኩት በኋላ ምን እንደተፈጠረ እና ኬጋ ሌላ ነገር ነው የሰሙትና እነሱ ጋር ትንሽ በቃ ነበር የተጎዳው። ኦኬ አይ ዘወትር የሚለውን ሁልጊዜ በእኛ በቅዳሴያችን ጊዜ ዘወትር የሚባለውን ፓርት ብቻ ላስብል። አይ ለምን መሰለህ ጁሲ እግዚአብሔርን አብረን ማስቀደሳችን አይቀርም እና ካሁኑ ላለማምድ ግድ የለም። በጣም አጭር ነች። ሁልጊዜ በዘወትር የሚባለው የቅዳሴ ክፍል አጭር ስለሆነ እሱን አስብልና እኔ ራሱ ዜማ ላይ ብዙ ጎበዝ አይደለሁም፣ ግን አንተ በጣም ስለምወድ ያው የቻልኩትን ያክል አስብልሃለሁ። እምነበ ቅድስት ቤተ ክርስቲያን ሰርጉት አረፋቲሃ ወስልት በንቆጳዝዮን እምነበ ቅድስት ቤተ ክርስቲያን ምን ማለት እንደሆነ በኋላ ነገር አለው በአማርኛ። አሁን ተራ በተራችን ፓርት ብቻ አስፈላጊ አንድ ላይ እንላለን። ይሄ ነው ያውኑ በቃ እቺ ነች። አይ ትርጉሙንም የማውቀው ይመስለኛል። እስቲ ግን ስትለው አረጋግጥ። አራን ሰውዬ እንዴት ነው ግዕዝ ምናምን እያጠናሽ ነው? አይ አኪ የሆነ የመጀመሪያ ቀን ያገኘው ቀን
ለእስካት የዘወትር ጸሎት ብሎ የዘወትር ጸሎት በአማርኛ ብሎለት ላይክ ባይብሊካል የሆነ እንትን ነው እና ግን ስትለውስ ያረጋግጠዋል። ሹር ሆናል። እሺ ለአንተ እንዲቀል የሰንበትን ላስብል። እኔ ምንድነው ጋይስ፣ እኔ ዜማ አልችልም። እኔ አሁን ከፍቅር ነው እሺ እያስተማርኩ ምናምን አይደለም። አደራ ብዙ ሊቃን ይኖራሉ ምናልባት ዜማ የሚገመግሙና ከፍቅር አንጻር ያው ጆሲን ወደ ቅዱስ ቤተክርስቲያን ተመልሶ ገርጂ ማርያም ቤተክርስቲያን አብሮኝ ስለሚያስቀድስ ዝም ገና ከሆኑ ትንሽ ላስጠናው ብዬ ነው። በሰንበት ቀን የሚባለውን የመጀመሪያ ቅዳሴ ክፍል አብረን እንላለን። ሌላውን ሌላ ጊዜ በደንብ እናጠናለን። እሺ ጆሲ፣ እቺ ብለን በቃ ሌሎች እህቶች ወንድሞችንም ብዙ አናለፋም፣ ባይ ባይ እንላችኋለን። በሰንበት የሚባለው ኦኬ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ጥቃውን ሲጀምር በሰንበት ቅዳሴ ሲጀምር ልክ ይሄ ፓርት ነው የሚባለው ማለት ነው። ከዛ በኋላ እያለ ይቀጥላል። ይህች ቀን ምንኛ የምታስፈራ ናት፣ ይህች ቀን ምንኛ የምታስደነግጥ፣ መንፈስ ቅዱስ ከሰማይ ሰማይ የተወረደባት እየተባለ ከዛ በኋላ የሚነበበው የቅዳሴ ክፍል ይባላል። ከዛ በሀሌታ ደግሞ ይጀምራል እያለ ይቀጥላል። እያንዳንዱ ትርጉም አለው ጆሴ። በዚህ አጋጣሚ ተወዳጆች፣ ምናልባት ሌሎች ለማያውቁ ቅዳሴ ማለት ከቤተልሔም እስከ ጌታችን እርገት ድረስ ያለው ክፍል በአጠቃላይ ማለት ነው። እያንዳንዱ ነገር ትርጉም አለው። ዜማው ብቻ ሳይሆን ኢቭን በቅዳሴ ጸሎት የምናደርገው አክሽን በራሱ ራሱን የቻለ ትርጉም አለው እና ጆሴ ተራ በተራ እንበል እስቲ። ኩሉ ዘገብራ ለጽድቅ ይሁን እንዳልኩት በል፣ ካልሆነ በደንብ እናሳጥረዋለን። ይኸው ላይ ብቻ ዘገብራ ለጽድቅ ዘገብራ ለጽድቅ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያክብር ሰንበተ ሰንበተ ሰንበተ። በጣም ፐርፌክት አድርገህ ማለት አይጠበቅብም ጆሲ። ዋናው ምንድነው ሁሉም ሰው ሲለምድ ልክ ወዘያከብር ሰንበተ ወዘያክብር ሰንበተ። በቃ ግዕዙን ስትይው ልክ አለ አይደለ እንደ ፈረንጅ ይሁንሽ እኮ ነው፣ እያቃትሽ ነው። ይከብዳል፣ ግን የሰማሁት በቃ ቆይ በደንብ እያሳጠር ነው እንለዋለን። ኩሉ ዘገብራ ለጽድቅ ዘገብራ ለጽድቅ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ጻድቅ ውእቱ ጻድቅ ውእቱ
ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያከብር 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 ሰንበተ ሰንበተ ይበል ፈላሲ ይበል 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 ፈላሲ ፈላሲ ዘገብአ ዘገብአ ሀበ እግዚአብሔር ይፈልጠኒኑ ህዝቡ ኩሉ ዘገብራለ ጽድቅ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ በጣም 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 እግዚአብሔርን ጆሴ ጀግና መቤቴ አሁን ትርጉሙ ይነገራል ለማናቅ ለኔ አይነቶቹ። እሺ አሁን በዚህ ክፍል ላይ ምንድነው እያለን የነበረው? ኩሉ ዘገብራለ ጽድቅ። ድምጽ ተቋርጧል እንዴ? አይ ኖ አለ። አሪፍ ነው። ኮፒ ሊንክ አድርጉ ጋይስ። እስከዛ ቴንኪው ጎበዝ የምትሉኝ በጣም በጣም አመሰግናለሁ። እንደኔ ትርጉሙን ደግሞ የማታውቁ ካላችሁ የትርጉሙን ትሰማላችሁ። አሪፍ ነው። ፈልጌ ኮኔክሽን አሪፍ ነው። እናንተ እሺ ይቅርታ ኔትወርክ ቅድም ትንሽ ተቋርጦ ነው። እሺ በነገራችን ላይ እኔም ያን ያክል ጆሴ ብታይ ጎበዝ አይደለሁም። ስለ እውነቴን ነው። በቤተ ክርስቲያናችን ውስጥ ያሉ ባለሙያ የሆኑ ዲያቆናት፣ ካህናት፣ አባቶች እንዲህ አይነቱን ዜማ ሲያዜሙ ተወዳጆች ስለ እውነት ምን እንዴት እንጃ በጣም ልዩ የሆነ ስሜት በውስጣችን እንዲፈጠር የሚያደርጉ በጣም ብዙ አባቶች አሉ በቤተክርስቲያናችን። ሰው ምን እያለን ነበረ የሚለውን ግን የተወሰነውን ያው በአማርኛ ተርጉመን እንመልከት። ኦኬ ዛይድ ቁጭረም መጣለሁ። አይ ሂድ አንተ። እሺ ይቅርታ። ሰው ምን እያለን ነበረ የኔ ተወዳጆች? በሰንበት ማለትም በእሁድ ዕለት ማለት ነው የቅዳሴያችንን የመጀመሪያ ክፍል ነው ስንል የነበረው። ምንድን ነው የሚለው? ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ኦኬ ሶ ይሄ ክፍል
በአማርኛ ሲተረጎም ምን እያለን ነው የሚለውን ሐሳብ ላምብላችሁ። እውነት የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ ወደ እግዚአብሔር ምን ያለ ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለየኝ ይሆን አይበል። እውነትን የሚያደርግ ሁሉ ሰንበትንም ሁሉ የሚያከብር ጻድቅ ነው ይላል። ይህ ክፍል የቅዳሴያችን ክፍል ልክ በዕለተ ሰንበት ልክ በቅዳሴው የመጀመሪያ ክፍል ላይ በቤተክርስቲያናችን የሚስተጋባው የመጀመሪያው ዜማ ይሄ ነው ማለት ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበት የሚለው ሰው እንግዲህ ዛሬ ከጆሲ ጋር አብረን ማስቀደሳችን ስለማይቀር አንድ የቅዳሴ ዜማ አብረን ብለናል ማለት ነው። እና ጆሲ በጣም ጎበዝ በሆኑ እኔ ራሱ ብዙ ነገሩን ስላበላሸው አልቀርም። በቤተክርስቲያናችን በጣም ጎበዝ በሆኑ ዲያቆናት ግን ይሄንን ዛሬ ያልነውን የቅዳሴውን ዜማ ሪከርድ አስደርግና ልክልሃለሁ። ይሄን ሁሉ ሰው ማለት ነው ታስደምመዋለህ ጆሲ። ሪከርድ የተደረገችውን በደንብ አብረህ እያልካት ሸምድድሃት በቃ እኛ ጸጥ ብለን ተዘጋጅና ነጠላህን ለብሰ ጆሲ ራሱ አስባችሁታል? ጆሲ ሲል እንዴት ነው ላስመስል? እንደ ጆሲ ሁሉ ዘገብራ ለጽድቅ ጻድቅ ውእቱ እንዲህ ነው ይልል እንጂ እንጠብቃለን። እቺ አንገቷን አምጥታታል። አንተ አሁንም ኩልል አልክና አይ አያስፈልግም ብዬ እኮ ኧረ ግድ ነው። ስለ እውነት እያንዳንዱን ሰው ነው የምታስደምመው። እያንዳንዱ ሰው አይቀርም። እና በተረፈ ደህና ነህ? ደህና ነኝ ጆሲ፣ የኔ አባት በጣም ደህና ነኝ። ዛሬ ደስ ስላለኝ ነው ላይቭ የከፈትኩት። መብራት እየጠፋ ምናምን እኛ ሰፈር አንተ በጣም ተበሳጭ ነበር። እኔም በጣም ይኸው ትናንትና ራሱ ላይ ባሉ መብራት እያዛገ እና ፈለገ ቫምፔር ነው ብለህ የምጽፈው እና መብራት መብራት እያዛገ ነበር ሰሞኑን። ኮሜንት ሴክሽን ላይ አንዱ ፈለገ ቫምፔር ነው ብሎ አልጻፈም። አሁን ብዙ ሰው እውነት ሊመስለው ይችላል። አንዳንድ ሞኝ የሆነ ሰው አለ። እኔ ቫምፔር እንዴት? ኧረ ተው ተው። አሁን በዚህ ሰዓት መለውጥ አልነበረብኝም። ጄጄ ከቅዳሴ መልስ ኧረ ጆሲ እኔ ጄጄ አያስችለኝም። በጄጄ ምንም በቃ የትኛውም ቦታ ላይ በቃ ደካማ ጎኔ ነች ጄጄ። ለዛ ነው ስስሜን በቃ አልችልም። ለዛ ነው ጉዳየው ብላ ስሟን ቀየረችው። ጉዳየው አሁን ይሄን እኮ ቅዳሴ መልስ ጉዳየው እና ጆሲ፣ ለማንኛውም በጣም ነው የምወድህ ሰው እግዚአብሔር ወዶ ፈቅዶ ደግሞ ተቋረጥኩ። አሁንም ኧረ ነው አለፈልይ ጋይስ ኮፒ ሊንክ አድርጉለት። እኔ ላይቭ 5 ሰዓት ነው የምገባው። 5 ሰዓት ሲል ነው የምገባው ጋይስ። አሁን እኮ ፈልዩኝ ሳይ በቃ እድሜ ጠርቶ እድሜ ረጅም ነው የሚባለው እግዚአብሔርን እንደዚህ ላይቭ ላይ ፎር ዩ ፔጅ ላይ መጣልኝ። ከዛ እኔ አንድ ወንድም ስትል ገባው ሰላም ልበልኝ። ከዛ ስለኔ እያወራህ ከዛ በቃ የሆነ ወዲ ቡጭ አለብኝ። አንተ በመድኃኒዓለም ልወጣ ነበር፣ የምር ልወጣ ነበር። አልሰማም። ኧረ እግዚአብሔር ያሳኳል ጆሲ፣ እግዚአብሔር ያሳኳል፣ አይቀርም። እኔ እንደተመኘሁት አንተ ጋር ነጠላ ለብሰን በቅዳሴው ጸሎት ተገኝተን ሀብተውልና ስመ ክርስትና አግኝተህ ልብ ለዘመናት የናፈቀውን ጌታ ክርስቶስ ኢየሱስን ልጅ ሆነው ስጋውን በልተህ ደሙን ጠጥተህ ያቺን የደስታ ቀን እግዚአብሔር ሳይርቅ እንደሚያሳየን ተስፋ አደርጋለሁ። የኔ አባት አንተን በርታልኝ።
ይበልጥ ደግሞ ነገሮችን ሁሉም ነገር በፐብሊክ አይወራም። ይበልጥ ደግሞ አንዳንድ ነገሮችን ደግሞ በአካል ስንገናኝ እናወራለን። መቼ ትጋብዘኛለህ? መቼ እንገናኝ? አረ እንገናኛለን። አሁን ፐብሊክ ላይ ብንቀጣጠር መልካም ነው እንጂ መልካም እኮ አይደለም። እሺ ነገ ደውልኛ። በቃ እደውላለሁ፣ በእውነት እደውላለሁ። በቃ 30 ደቂቃ ዝም ብዬ ናፕል አድርግና 5 ሰዓት ሲል እኔ ላይቭ እገባለሁ። እሺ ያፈልዬ ቴንክ ዩ ማይ ብራዘር። ሲ ዩ ቱሞሮ። እዚህ ያላችሁ ሁላችሁም 2100 ሰዎች መልካም ሌሊት ይሁንላችሁ። በኋላ ስገባ ካላችሁ እንገናኛለን። ፈልዬ እወዳለሁ ወንድሜ፣ ደህና አደርልኝ። እኔም እወዳለሁ ጆሴ። ሰላም ደህና። እሺ ባይ። ተመስገን። አንድ የመጨረሻ ሰው ላውራ። ተወዳጆች እንዳትረብሹ፣ ኮሜንት ሴክሽን ላይ እንዳትረብሹ ምንም ነገር። እሺ ኦኬ። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። በውለታ ላይ ውለታ፣ በስጦታ ላይ ስጦታ፣ በይቅርታ ላይ ፍቅር፣ ድንቅ ነው የእርሱ ነገር። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። ባልዘመርስ? ይኸው ዘመሬ ሰውን በተንኩት። ኤኒዌይስ ጋይስ በጣም ነው የምወዳችሁ። ኦኬ ያለነው እንጸናለን፣ የሄዱት ደግሞ ጨርሱት። ያለነው እንጸናለን፣ የሄዱት ምን ይላሉ ጋይስ? ቶሎ በሉ ቶሎ በሉ ቶሎ በሉ። ሌው ቶሎ በሉ ኮሜንት ላይ ያለነው እንጸናለን፣ የሄዱት ምን ይላሉ? ይመጣሉ፣ አይቀርም ይመጣሉ። እግዚአብሔር አምላክ ሁላችን ይርዳን። ያለነው እንጸናለን፣ የሄዱትስ ይመጣሉ። እግዚአብሔር የተመሰገነ ይሁን። ለማንኛውም ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በቻልነው አቅም ቲክታክ ፕላትፎርም ላይ አንድ ነገር ብቻ አግዙኝ። እሺ እኔ ተወዳጆች፣ ኮሜንት ሴክሽን ላይ ያላችሁ ቶች ወንድሞች አንድ ነገር ብቻ እንድታግዙኝ ይፈልጋለሁ። እንዲህ በመጥፋት ላይ ያሉ እህት ወንድሞቻችንን ስንፈልግ፣ ለምሳሌ አሁን ሄለን የምትባል አንዲት እህት በጣም በመጥፎ ኮንተንት በብዙ ሰዎች ዘንድ የምትታወቅ አንዲት እህት ነፍሷ እግዚአብሔርን ስለተጠማች እንባዋን እያፈሰሰች በሚዲያ ሰዎች የዘለፋን ቃል እንዳይናገሯት፣ እንዳይተቿት፣ እንዳይሰርቧት አንዳንድ ነገሮችን ስትናገር ተመልክቻለሁኝ። ክርስቲያኖች እንበልና ነገ ከነገ ወዲያ ይህች ልጅ ላይቭ ላይ ብትመጣ ደግሞ ምን ታደርጋለች ምናምን አስወጣት ምናምን አትበሉቱ። ሌላው ይቅር፣ ለምሳሌ እንደው አለ አይደለ ጥሩ ስነ ምግባር የሌለውን ሰው ድንገት ቢመጣ የኔ ተወዳጆች እኛ ፈልገን አውቀን አመላቸውን እያየን እየተመለከትን ታግሰን እስከምናወራቸው ድረስ እናንተ ፕሊስ እንትን አትበሉ። እሺ ኮሜንት ሴክሽን ላይ
አስወጣት። የምን መጨማለቅ ምናምን እንዴት ከዚች ጋር እንዴት ላይ ብለ አብረት ትቀመጣል ምናምን አትበሉ የኔ ተወዳጆች። እና እንፈልጋለን። ኦኬ የሄዱት ይመጣሉ አይቀር እንፈልጋቸዋለን። በቃ ምንጣፍ መሆን ያለብን እኛ አላደለ ቤታችሁ ዌልካም ምንጣፍ የላችሁ? ልክ እንደዛ በፍቅር ልክ ክርስቶስ በፍቅር የጠፉትን ነፍሳት ሁሉ እንደፈለገ ቸር እረኛ ሆኖ ኖላዊ ሄር የሆነው ጌታ የጠፉትን በጎች በአጠቃላይ በፍቅር እንደፈለገ ሁሉ እኛም ዛሬም ድረስ የጠፉትን የክርስቶስን በጎች ስንፈልግ በፍቅር መሆን አለበት። ያንን ብቻ አግዙን እሺ የኔ ተወዳጆች። እና መብራት እያስቸገረ ነው። ማታ ማታ ልክ እንደዚህ ተስፋ በመቁረጥ ስሜት ላይ ላሉ፣ ራሳቸውን በማጥፋት ስሜት ላይ ላሉ፣ በብዙ ነገሮች አዝነው ላሉ፣ በጣም ብዙ አሰልቺ በሚባል ነገር ውስጥ ያሉ እህት ወንድሞቻችን በአጠቃላይ እያቀረብን እናወራቸዋለን። እግዚአብሔር አምላክ ይርዳን ክርስቲያኖቶች ወንድሞች። እኛም ደግሞ የቆመ መስሎን እንዳንወርቅ እባካችሁ ጸሎት አድርጉልን። ኦኬ ከካህናት አባቶች፣ ከብፁዓን ሊቃነ ጳጳሳት፣ ከቅዱሳን ፓትርያርክ፣ ከዲያቆናት እግዚአብሔር አምላክ ሀብተ ክህነትን እንዳይነሳ፣ ሀብተ ክህነትን እንዳይመልስ፣ ለመምህራኑ፣ ለአገልጋዮቹ፣ ለዘማሪያኑ በእምነት ጸንቶ በእምነቱ ቆሞ የማገልገልን ሀብት የማገልገልን ጸጋ እግዚአብሔር አምላክ ይሰጥ ዘንድ እናንተም ስለኛ ስለምናገለግለው ለሁላችን ጸልዩልን። እግዚአብሔር አምላክ ሁላችን ያበርታን እና ስፔሻሊ እህታችን ሄለን በጣም ብዙ ፌክ አካውንቶች በእሷ ስለተከፈቱ ትንሽ አስቸጋሪ ነበር ይመስለኛል። ግን አንድ አካውንት 11 ሰው ፎሎ ያደረገችበት ብቻ አንድ አካውንት አላት እና ያንን አካውንቷን ፈልጌ በውስጥ መስመር መልእክት አስቀምጬላታለሁ። ሁላችሁ በቻላችሁት አቅም መልእክቴን እንድታዩ አድርጉ። እሺ በደንብ ሪኮመንድ አድርጓት። ማታ ማታ በሚኖረን መርሃ ግብር ላይ እንድትመጣ ኦኬ፣ ከኛ ጋር እንድትሳተፍ በደንብ ሁላችሁም የተቻላችሁን ያድርጉ። በነገራችን ላይ ክርስቲያኖች ማን የቅድስና ሕይወትን ገንዘብ እንደሚያደርግ አይታወቅም። በእንዲህ አይነት በጣም ጥሩ ባልሆነ መልኩ ትኖር የነበረች ይችት ነገ ከነገ ወዲያ ተመልሳ የእሷ ሕይወት የእግዚአብሔር ትምህርት ቤት ሆኖ ስንት ነፍሳት ደግሞ እንደሚመለሱ አናቅም። ኦኬ አናቅም። እነ ማርያም ዘናይን ስጋቸውን እየሸጡ ይኖሩ የነበሩ እናቶች ናቸው። እነ ግብፃዊት ማርያም ከገዛ ዘመዶቿ ጋር ሁሉ ሳይቀር ካልተኛው እያለች በስጋ ፍትወት የገዛ ዘመዶቿን ትፈትን የነበረች ሴት ነች። ነገር ግን አበቃና ሁሉ የሚመለስበት ጊዜ ደረሰና ተርኒንግ ፖይንት ማለት ነው። ያቺ ጊዜ ስትደርስ ኦኬ በክርስቶስ ፍቅር ልባቸው ተነካ። እስከ ሞት ድረስ ተጋደሉ ስለ ክርስቶስ። ቅዱስ ኤፍሬም እንዳለ ሰማዕታት በእውነት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ። ኦኬ ታገሱ እና አናቅ ሁላችንም በነገራችን ላይ የብዙ እህት ወንድሞች ገመና በአደባባይ ወጥቶ እንጂ በየቤቱ ከነዚህ ሰዎች የበለጠ ኃጢአትንና ነውርን የሚሰራ ብዙ ሰው አለ። ተወዳጆች ኦኬ ነውሩና ድካሙ በአደባባይ ያልወጣ ኦኬ ከነዚህ በጣም በዚህ ቲክታክ ፕላትፎርም ላይ በጣም በፍቅር ከምናቀርባቸው ወንድምና እህቶች የበለጠ በየቤቱ በየጣሪያው ስር በጣም ብዙ ጉድን የተሸከመ ብዙ ሰው አለ። የነዚህ እህት ወንድሞቻችን ደግሞ የተለየው ነገር ምንድን ነው? ኦኬ ገመናቸው በአደባባይ መውጣቱ ብቻ ነው። እግዚአብሔር ደግሞ ሁሉንም ይረሳ ነው። እግዚአብሔር የፍቅር አምላክ ነው። ንስሐን የሚቀበል ጌታ ነው። ኦኬ ንስሐን ለጻድቃን ሳይሆን ለኃጢአተኞች ነው ያዘጋጀው። ኦኬ በኃጢአት መንገድ ስንመላለስ፣ በኃጢአት መንገድ ስንቆሽሽ ከኃጢአታችን አጥቦ ሊያነጻ የሚችል ክርስቶስ ኢየሱስ ብቻ ነውና እናንተም ደግሞ ይህን መልእክት የምትሰሙ እህቶቻችን ስጋችሁን በመሸጥ እየኖራችሁ ያላችሁ ሊሆን ይችላል። በጣም ከባድ በሆነ የዝሙት ሕይወት ውስጥ እየኖራችሁ ያላችሁ ወንድሞች ሊሆን ይችላል። ሁላችሁም የክርስቶስ እቅፍ አሁንም እንደተዘረጋ ነው ለእናንተ። ኦኬ ክርስቶስ አባታችሁ ነው። ማንም ሊነጥቃችሁ፣ ማንም ሊከለክላችሁ አይችልም። እናንተም ልጆቹ ናችሁ። ስለዚህ ካላችሁበት ብቻ አንድ እርምጃን ተራመዱ፣ ወደ ክርስቶስ ቅረቡ፣ በንስሐ ሕይወት ተመላለሱ፣ ልባችሁ ይጸጸት።
የድሮ ማንነታችሁን ሰርዞ በአዲስ ማንነት የሚቀበል አምላክና አባት አላችሁ። እርሱም ደግሞ ክርስቶስ ኢየሱስ ነው። አለቀ። ሰው የትላንት ማንነታችሁን ላይረሳ ይችላል። ክርስቶስ ኢየሱስ ግን የትላንት ማንነታችሁን ረስቶ በዛሬው ጽድቃችሁ፣ በዛሬው ስራችሁ የሚያከብራችሁ የሚወዳችሁ ጌታ ነውና እንዳትርቁ ነው። እና በዚህ አጋጣሚ እህታችን ሄለን ይህን መልእክት እንድታይ አደራ አድርሱልኝ። በጣም ነው የምንወድሽ እህታችን። ጳውሎስ ኦኬ በአንድ ቀን ስብከት 3000 ነፍሳትን እያስጠመቀ ከመስበኩ በፊት አሳዳጅ ነበረ። እስጢፋኖስ በድንጋይ ተወግሮ ሲገደል አሳዳጅ ከነበሩት ውስጥ አንዱ ሳውል ነበረ። ጳውሎስ ግን የተመለሰ ጊዜ ከሁሉ በላይ ህይወቱ የክርስቶስ ኢየሱስ ትምህርት ቤት ሆኖ ብዙዎችን የማረከ ነው። ዛሬም በቤተ ክርስቲያናችን ብርሃን ዓለም እንለዋለን ጳውሎስን፣ ብርሃን ዓለም እና እህታችን በአንቺ ህይወት ደግሞ የትኞቹ ነፍሳት እንደሚማሩ አይታወቅም። ስለዚህ እህታችን እንወድሻለን። የኛ እንኳን ወረት ነው ከሁሉ በላይ የፈጠረሽ ጌታ እስከ ዛሬም ድረስ ጣሪያ ከልሎሽ፣ መጋረጃ ጋርዶሽ ብዙ በደሎችን ስትበዲው ኦኬ ነገሮችን በፍቅር በምህረትና በቸርነት እያሳለፈ ለዚህች ቀን ያደረሰሽ ክርስቶስ ኢየሱስ አባትሽ እጅግ በጣም አድርጎ ይወድሻል። በዚህ አጋጣሚ እኔ ተወዳጆች የክርስቶስ ፍቅር ምን ያክል እንደሆነ ብቻ ለናገርን ይብቃኝ። አንድ ቪዲዮ ሰርቼ ነበረ ዛሬ። ያንን ብዙ እህቶች ወንድሞች ያላዩትም እንዳጋጣሚ ሆኖ በደንብ ሪፖስት ቢደረግ መልካም ነበረ። ጌታችን ኢየሱስ ክርስቶስ ምራቅ እንትፍ እንደተባለበት የሚገልጸውን የሕማሙን ክፍል ሳነብ እጅግ በጣም የተደነኩበትን ነገር ልንገራችሁ ተወዳጆች። ከሁሉ በላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ዙፋኑን ትቶ ስጋን ለብሶ በምድር የተመላለሰው እኛን እንዲሁ ስለወደደን ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና እንዲሁ ስለወደደን ሰው ጌታችን ኢየሱስ አይሁድ ምራቃቸውን በፊቱ ላይ እንትፍ ብለውበት ነበር። በጣም እንደውም የክፋታቸው ክፋት ምራቃቸው እንትፍ ሲሉ እንዳያንስ በአፋቸው ምራቃቸው እንዲበዛላቸው ውሃን እየጨመሩ ነበር በክርስቶስ ፊት ላይ እንትፍ የሚሉበት። አባ ሕርያቆስ በቅዳሴያችን የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው ይለዋል። የሚፈራ ግሩም ነው ኦኬ፣ በእኛ ዘንድ ግን ትሁት ነው። ቅዱሳን መላእክት እየተንቀጠቀጡ በመፍራትና በመራድ በፊቱ የሚቆምለትን ጌታ ክፉ አይሁዶች ምራቃቸው ይበዛላቸው ዘንድ ውሃን ባፋቸው እየጨመሩ በዛ ኃያል አምላክ ፊት እንተፋሉበት። ክርስቶስ ግን እርሱ ፍቅር የሆነ